መልካም። አይ እኔ በሱ ሀሳብ እስማማለሁ። ሀሳቡ እውነት ነው። ነገር ግን እንደው ከዚህ ላይ መሆን ያለበት ብዬ እኔ ሌላ የማስበው ነገር እውነትን ከመሰረቱ መረዳት ጊዜስ እውነት አይደለም የምታሸንፈው እና ደግሞ የሀሰትን ትርክት በይበልጥ አርቆ የማጥናትና እሱን ነገር ደግሞ ለመቀየር ሁሉም የልቦና ትንሣኤ ቢኖረው ከየአንዳንዱ ከእኔ ባይነት ወጥቶ እኛ ባይነት ቢኖር ምንጊዜም እኔ ባይነት የትም አያደርስም። እያንዳንዱ ቅድም ሰው እንደተናገሩት ትግራይ፣ ከዛ አማራ፣ ከዛ ደግሞ የኦሮሚያ ይቀጥላል፣ ከዛ ደግሞ የሌሎቹም እያንዳንዳቸው ብሔር ብሔረሰቦች ይቀጥላል። ተራ ነው ሊሆን የሚችለው። ግን እኛ የሚለው ነገር ከመጣ ሀሰት የሚባለው ነገር በደንብ እየወጣ ይሄዳል። መገነጣጠሉ ይጠፋል፣ ብቸኝነቱ ይጠፋል፣ መለያየቱ ይጠፋል፣ ጥላቸውም ይጠፋል። ከዛ ውጭ ግን ለሁሉም ለየራሱ ለየግል ፍጆታው ለማዋል የየግል አጀንዳ ሰጥቶ በታትኖ የግል በልቶ ይጨርሳል እና ከሀሰት ትርክት ወጥቶ እኔ ከማለት እኔን ከማስቀደም እኛ የሚለውን ህብረት ይዞ ቢሄድ በእኛነት መሰረት ተገንብተን ወይም ደግሞ ጠንክረን ይህን ሁሉ ጠጠር ያለ ወይም ደግሞ ጠንከር ያለ አቋም ቢኖረን ብዬ አስባለሁኝ። ይሄን ለማለት ነው። ከእርሰው በላይ እኔ ምንም ጨምሮ እግዚአብሔር በሚያውቀው ለመስማትም ከታች ቁጭ ብዬ ለማዳመጥም ነው እና አመሰግናለሁ ስለሰማሁት። እግዚአብሔር ይስጥልን። ቃልዎት ያሰማልን። እግዚአብሔር ይስጥልን። ክሬተር ያንተ ነው። ክሬተር ልግባ፣ እድሉ ይሰጠኛል። ክሬተር ወረፋ ይዞ ነበር። ታርጉት እምቢ ብሎታል መሰለኝ። ኧረ እባክህ እስቲ ምንድን ነው የተፈጠረው? ሰላም አሁን ተከፍቶለታል። ኦኬ ቀጥልሽ። አመሰግናለሁኝ። በመጀመሪያ ደረጃ መምህር ፋንታሁን ዋቄ እጅግ አድርጌ የማከብሩት ዛሬ አይደለም የማውቀውት ከለውጡ በፊት ያኔ ድሮ ጎንደር ዩኒቨርሲቲ የጨረስኩት እና ድሮ ነው የማውቀውት። በተለይ በመንፈሳዊ አስተምሮት እና የለውጡም ጊዜ ደግሞ ጥሩ ስራ ከመንግስት ጋር ለመስራት ሞክሮ ነበር። ትዝ ይለኛል። ያው ፖለቲካውን ስለምከታተለው በተለይ የትምህርት ፍኖተ ካርታ ሀገር በቀል የሆነ የትምህርት ፍኖተ ካርታን ለመቅረጽ በምታደርጉት የምሁራን ውይይት በጣም ብዙ ነገር ከመንግስት ጋር እንዳደረጋችሁ አስታውሳለሁኝ። ሆኖም ግን መጠየቅ የምፈልገው ነገር አለ። አንዳንዴ ያው በመጀመሪያ እኔ ምንም አይነት አይደንቲቲ ክራይሲስ የለብኝም ማለት ኦሮሞነት ወይም አማራነት ወይም ምናምን የሚል የእንትን የማንነት ቀውስ የለብኝም። ይህንን ግልጽ እንድታደርጉልኝ ይፈልጋለሁ። እስካሁን 2 ሰዓት ሙሉ ጠብቄያለሁኝ። ምክንያቱም መምህር ፋንታሁን ዋቄ የማንነት እሱ ይኸውልህ ማንነት ማለት ቀውስ አይደለም። እሺ ቆይ ይጨርስ። ጠዋ ደንብ እናወራ። መምህር ፋንታሁን የመጀመሪያ ማነሳውን ጥያቄ ምንድን ነው ስናወራ ማለት እድሉን ለወጣቶች ብትሰጡ ጥሩ ነው ማለት ትልቁ ችግር። አሁን ቅድም ሲተነትኑ ሰምቻለሁ። ፖለቲካዊ ብቻ እያደረጉ ነበር ችግሩ ይመስለኛል። እኔ ግን እንደ አንድ ወጣት ፖለቲካዊ ብቻ ሳይሆን የውይይት ባህላችን ራሱ እጅግ በጣም ደካማ እያየሁኝ ነው። ምናልባት ፕሮፋይሌ የአንድ የወጣት የጎረምሳ ፎቶ ስለሆነ ይሁን አላውቅም፣ ወይም ደግሞ በሀሳብ የሚመስላችሁን ሰዎች ብቻ እየጋብዛችሁ መወያየት እኔ ብዙም ጠቃሚ ነው ብዬ አላስብም። ምክንያቱም ሁላችንም ኢትዮጵያውያን እስከሆንም ድረስ በተለይ ለወጣቱ ወይም ደግሞ ብዙ እንዳናወራ የሰዓት ገደብ ተደርጎ እድሉን ብሰጡን እጅግ ጠቃሚ ነው ብዬ አስባለሁ። መምህር ፋንታሁን ወደ እርስዎ ልመጣ ነው። አሁን የማነሳው ጥያቄ አለ። መጀመሪያ ራሴን ግልጽ ላድርግ። እኔ እናቴ የአምቦ ኦሮሞ ናት፣ አባቴ የአድዋ ሰው ነው። ተወልጄ ያደግኩት ጋምቤላ ነው። በጣም ጥሩ። የተማርኩት ጎንደር ዩኒቨርሲቲ ነው። ማለት በግልጽ ነው፣ ራሴን በደንብ ማስተዋወቅ ስለምፈልግ ነው። እና ምን ማለት ፈልጌ ነው የፋኖን ትግል ደግፈዋለሁኝ። በመርህ ደረጃ አይደለም የምደግፈው። እውነት ለመናገር ማለት ፋኖ ያው የምናውቀው የምንሰማው ነገር አለ። በነገር ላይ እዚህ ጋር አንድ ነገር ልጨምርልህ። ፋኖ ውስጥ ከሚታገሉ ወጣቶች ውስጥ አብሮኝ የተማሩም ጭምር አሉ።
በአመራር ደረጃ ያሉ ማለት ነው። ስማቸውን መጥቀስ ባልፈለግም ማለት ነው። ስብዕናቸውን ሁሉ አውቃቸዋለሁ። እዛም መማሪ ደግሞ የፈጠረልኝ እድል የአማራ ህዝብ ከውጭ ሆነን እንደምንሰማው እንደምናወራው ሳይሆን ጠላ እየጠጣን ነው። ወጣቶች ነው። ያው ካምፓስ ስትማሩ ታውቁታላችሁ። ከማህበረሰቡ ጋር ያንን መስተጋብር ማንነታቸውን ጠንቅቅ ያውቀዋል። አንዳንዴ ሀስቲ ጀነራላይዝ እያደረግን ማውራትም ተገቢ አይደለም። ይሄ ለአማራ ህዝብ ብቻ የሚሰራ ሳይሆን ለትግራይም ይሰራል፣ ለኦሮሞም ይሰራል። እና መምህሩ ፋንታሁን ወደ እርስዎ ልመጣ ነው። ዋናውን ጥያቄ አልጠየቅኩትም። አንዳንዴ መንፈሳዊ የሚያነሱት ሀሳብ በጣም እንደምወደው ሁሉ በተለይ ፖለቲካዊ የሚያነሱት ሀሳብ ከህወሓት ጋር የተምታታ ነው። ማለት ህወሓት ሁላችንም እናውቀዋለን። ምንም የተለየ አይነት ትንታኔ የሚሰጥ አይደለም። ባለፉት 27 ዓመታት ውስጥ መስራት የሚገባውን ሳይሰራ ምን ያህል እኔ እንዲያውም እድለኛ ነኝ ብዬ የማስበው የህወሓት ትውልድ ሆኜ ማለት እድሜ በዛ ውስጥ የሆነ ስለሆነ ግን ከዘረኝነት ወይም ደግሞ ከጎጠኝነት ምንድን ነው የሚባለው ከጎጠኝነት አስተሳሰብ ወጥቼ እግዚአብሔር ረድቶኝም ነው ከዛ አስተሳሰብ ወጥቼ ሰውን በሰውነቱ መለካ እንደዚህ አይነት አስተሳሰብ ላይ ደረስኩኝ። እግዚአብሔር ይመስገን ለሳ። ግን ምንድን ነው ህወሓትን ምክንያት እያደረግን በተለይ እርሶ መምህር ፋንታሁን ዋቄ ሁል ጊዜ ስለምከታተሉት የማዝንበት ነገር ብቻ ነው። እርሶ ብቻ ሳይሆን ማን ነው ጋዜጠኛ ነው ጭምር። ለምን መሰሉት? በአማራ እና በትግራይ ህዝብ መሀል የሚያቀራርብ ስራ መስራት ሲገባል ህወሓትን በጣም ኤግዛጅሬት አድርጋ በደሉ ያደረሰውን ነገር ሁሉም እኮ የሚያውቀው ነው። እርግጥ ነው እዚህ ድረስ የደረሰው እነሱ በጊዜያቸው በሰሩት ይሄ ኤትኒክስ ፌዴራሊዝም ነው የሚባለው ብቻ በዛ የብሔር ስርዓት በዘረጉት የደረስንበት ውጤት ነው። ይሁን አለፈ እሱ። አሁን ግን ኮመን አይነም ያለን እኔ እስከማውቀው ድረስ ኦርቶዶክስ ሃይማኖትም ነኝ። በሃይማኖቴ ይመጣብኛል። ከዛም አልፎ ደግሞ እንደ ሀገርም ደግሞ እያየን ነው እየደረሰብን ያለን። እኔ ውጭኛ አይደለም የማወራው ራሴን ማንነቴንም በዚህ ደረጃ እንደዚህ ግልጽ አድርጌ የማወራው እዚህ መሀል አዲስ አበባ ከተማ ላይ ሆኜ ነው እንደዚህ የምናገረው። እና መምህር ፋንታሁን ሁልጊዜ ልሎት የምፈልገው ነገር ህወሓት ሲሉ በዛ ሳይድ የሚያኮርፍ ወገን መኖር የለበትም። ይህንን የምሎት ምንድን ነው ቀደም ናኦም የሚባለው ልጅ እያነሳ ነበር። የእሱን ሀሳብ ለመደገፍ ፈልጌ አይደለም። ግን ምንድን ነው በትግራይም በኩል ህወሓት ላመጣው ነገር ህወሓት ተጠያቂ ሊሆን ይገባል። አሁን ኦፍኮርስ ነገር እኮ ማን ያውቃል ከዚህ ስርዓት በኋላ እኮ በዓለም አቀፍ የፍትህ ስራ መድረክ የሚጠየቁ ከህወሓትም ከፌዴራል መንግስትም ከፋኖ ውስጥም እኮ የሚጠየቁ ሰዎች እኮ ይኖራሉ። ጀኖሳይድ ተፈጽመዋል ሳይሆን ኤትኒክ ክሊኒንግ ግን ነበረ። ብዙ ወንጀሎች ተሰርተዋል። ይሄንን ስል ግን ወይ ፋኖ ወይ የፌዴራል መንግስት ብቻ ነው እያልኩኝ አይደለም። ከህወሓት ወገንም ወደ አማራ ክልል በሚመጡበት ጊዜ የፈጸሙት ወንጀል አለ የለም እያልኩኝ አይደለም። ነገር ግን ነገ ግልጽና ተጠያቂነት ያለበት ውይይት ተደርጎ መጠየቅ ያለባቸው አካላት ተጠይቀው ይመጣል ይሄ ጊዜ ብዬ ተስፋ ስለማደርግ ነው። ከዛ ይልቅ ግን ቁም ነገሩ ላይ ብናተኩር ብዬ የማስበው አሁን እንደ ሀገር እንደ ሃይማኖት ኮመን የሆነ ጠላት አለ። ይሄ ስርዓት ምን እያደረሰብን እንዳለን እያየን ነው። አብሮ እየገደለን ነው፣ ግን ከፋፍሎ እያታገለን ነው። እያየን ያለ ነው። አማራ ክልል ውስጥ እኔ ፋኖን ትግል እደግፋለሁ፣ በግልጽ ነው የምደግፈው። ግን በመርህ ደረጃ ያስቀመጡት ነገር አለ ብዬ አይደለም። የተቀናጀ ያለው ትግል ሁልጊዜ የተናጥል አይደለም። አጋር ይፈልጋል። አጋር ከጎረቤት ከአፋር ይፈልጋል፣ ከትግራይ ይፈልጋል፣ ከኦሮሞ ይፈልጋል። ያለዚያ በተናጥል የምታደርገው የትኛውንም ታግዘ በተናጥል የምታደርገውን ትግል እኮ አይተነዋል እኮ። የትግራዮቹ እንደነሱ ይታጠቅ አልነበረም ነበር እኮ። ሻዕቢያን ጠላት አድርጎት ከላይ ከታች ደግሞ ወንድም የሆነውን የአማራውን ህዝብ እንደ ጠላት ፈርጀው ተነስተው የደረሰባቸውን እኮ አይተነዋል። ዛሬም ፋኖም ቢሆን መጀመሪያ እርስ በራስ የጎጃም የወሎ የምን እያለ ከሚከፋፈል አንድነቱን ቢያጠነክር ከዛ ደግሞ ቀጥሎ ደግሞ ለኦሮሞ አንድነት ከሚታገሉ ከኦላ ጋር ትብብር ቢያደርግ፣ ምክንያቱም ኢትዮጵያውያን ናቸው፣ እነሱም ጥያቄ ያላቸው። ከአፋር ጋር ትብብር ቢያደርግ ከመግለጫቸው ጀምሮ እከታተላቸዋለሁኝ እና
የተናጠል ትግል የትም የሚያደርሰን ቦታ የለም። የአማራን ህዝብ ትግል ምናልባት ለውጥ ሊያመጡ ይችላሉ። ኦፍኮርስ ተስፋ አደርጋለሁ። ግን ምንድን ነው ስቃዩን ማራዘም ነው የሚሆነው የተናጠል ትግል ኢትዮጵያ ውስጥ። ከትግራዩ ጋር የሆነው ሆኗል፣ ምን መልሰው አይደለም። ነገር ግን ሀቀኛ የሆነ ውይይት ተደርጎ የህዝብ ለህዝብ ውይይት ተደርጎ ነገ ተስፋ ቢሆን ብዬ የማስበው ሰሜን አንድ ቢሆን። ምክንያቱም ቅድም ነው አሁን አንድ ቁም ነገር ሲያወራ ነበር ከመሀላችሁ አንደኛችሁ ዋና ሀሳቡን ትታችሁ ስታቋርጡት ነበረ። ሰሜኖች እያለቁ ነው፣ ሰሜኖች እያለቁ ነው ማለት ኦርቶዶክሶች እያለቁ ነው፣ ሌላ ምንም እንትን የለው። አሁንም አማራና ትግሬ እያለ የምንባለው የምናወራው ነገር በተለይ የማህበረሰቡን ችግር ነው ብዬ አላስብም። እንደ ማህበረሰብ አብረን እየኖርን ነው። ባይሆን ኖሮማ እንደ ውቱና ቱሲ እንሆን ነበረ። ኤሊቶቹ ናቸው እያስቸገሩ ነው ያሉት። አማራ እንዲህ ነው ትግሬ እንዲህ ነው እያሉ እየፈረጁ እያወሩ ስለ ትንሽ እሱ ጋር ቆም እንበል እና እኛ እንደ መምህር ፋንታውን እንደ እርሱ በጣም የማከብሩት መምህር ስለሆኑ ድሮ ነው የማውቀውት እና ማቀራረብ ይችላሉ። በተለይ ህዝብ ለህዝብን ሊያቀራርብ የሚችል ትልቅ ስራ መስራት ይችላሉ ብዬ የማምነው ሰው ስለሆኑ እዚህ ገስት ላይ ያሉትንም ሰዎች አሁን ቅድም በጣም ረዥም ትምህርት ሲሰጡን ነበረ። ኦፍኮርስ ይህንን ትምህርት ጠልቼው አይደለም ረዘመ ምናምን ስል ነበረ። አንዳንድ ብሬን ዋሽድ ለሆኑ ወጣቶች አስፈላጊ ነው ቁጭ ብሎ መማር አለባቸው። እኔ ይህንን ነገር ጠልቼው ወይን አጥቼው አይደለም። ገብቶኛል። ነጥብህ ገብቶኛል። ህዋት ወይንም ኦነግ ማለት ህዝብ ለማቀራረብ ምናልባት ያለፈውን ቁስል ያጠናክራል እንጂ አንድነትን አያመጣም የሚል ይመስለኛል መልእክቱና። አመሰግናለሁ። እሱ አንዱ የሆነው ሁሉ ተሰቢ ደግሞ ተጠቅሞ የትግራይን ወጣት የአማራውን ወጣት የሚያስተምር የሚያነቃና የሚያቀራርብ ነገር አሁን ምን አለ መሰሉት መምህር ፋንታው ህወሓት ሲሉ ብዙ ጊዜ ህወሓት ያው የሰራውን ነገር ስለሚያውቁ የትግራይ ወጣት ህወሓትን የሚመለከትበትን ኢሜጅ ይረዱታል ብዬ አስባለሁ። ገብቶታል አይደል? ምናልባት አሁን ከኪዮሱ በኋላ ግን ትንሽ ለህወሓት ያላቸው አመለካከት ትንሽ እየጠራ እየተስተካከለ የመጣ ይመስለኛል። ትንሽ ስናወራ የዛንም ማህበረሰብ የዛንም ወጣት ስነ ልቦና እየጠበቅን ማውራቱ ጥያቄ በቃ ወንድሜ ጥያቄ በጣም እንትን አልከው አንዛዛው ጥያቄ ጠይቃል። ያን ጥያቄ ይመለስ። አመሰግናለሁ። እሺ፣ አይ ጥሩ ሀሳብ ነው። ህወሓትን ሆነው አይ ጥሩ ሀሳብ ነው። ህወሓትን ሆነው አስቡ እያልክ ይመስላል እና ይቅርታ መምህር በቃ ይመልሱ። እሺ አይደለም ጥያቄው አይ ፋንታውን ነው ክሬተር አንተም ደግሞ የሆነ ኮሮጆ ውስጥ ባከተኝ ጥሩ ነው። ቆይ ገብቶኛል። ይበቃል ክሬተር ይበቃል። ሀሳብ ገብቶኛል። አሁን የሀሳባችንን አወራረድ እናውራ። አሁን ለምሳሌ እኔ ለምን እንደዛ እንደምል እልና አንተ ደግሞ ለምሳሌ ሁለት ነጥቦችን ላንሳ። ኮመን ኤነሚ አለን አንድ ይህን ቃል ያዝልኝ። የጋራ ጠላት አለን የምትለውን ያዘው። ሁለተኛ ደግሞ እነሱም ጥያቄ ያላቸው ኦላን ስታነሳ ያልከው ማለት ነው። እነዚህ ቃላቶች በኋላ ወደ ቁም ነገሩ መለሳለሁ። ይሄም ቁም ነገር ስለሆነ ምክንያቱም ቃላቶች ሀሳባችንን ይመራሉ። የጋራ ጠላት ስትል አሁን የሚገለንን ነው። የሀገሪቷን ፖለቲካ የሚሰጥህን ኃይል፣ ገንዘብ፣ መዋቅር ይዞ ሰው የሚያጠፋ ስርዓት አለን። ይሄን ስርዓት ሁላችንም ልንዋጋው ይገባል ነው። አንድ ታክቲክ ነው። ልብ በል፣ እኔ ሪጀክት እያረኩት አይደለም። እሺ ሪጀክት እያረኩት አይደለም። ይሄንን በጋራ ሆኖ መቋቋም ያስፈልጋል የሚለው እቀበላለሁ። አንድ ችግር ግን አለብኝ። የጋራ ጠላት የሚባለው ነገር ላይ አንድ ችግር አለብኝ። የጋራ ጠላት ስልጣን ስለያዘና ጠበንጃ ስላገኘ ነው የሆነው ወይስ በሐሳብ ከህወሓት ይለያል? በአስተሳሰብ ታላቅ ኦሮሚያ ሊፈጥር ቆይ ልጨርስ። ታላቅ ኦሮሚያን ለመፍጠር ከኦርቶዶክስ እና ከአማራ የጸዳች ቦታ ይፈልጋል የኦሮሞማ ፍልስፍና። ህወሓት ታላቋን ትግራይ ሪፐብሊክ ለመመስረት ከአማራ ግዛት መውሰድ ይፈልጋል። ትልቅ አገር መፍጠር ይፈልጋል። ኦኬ አሁን ደግሞ የሚወስደው በተዋህዶ አይደለም፣ እንጋባ አብረን እንኑር አይደለም። ወልቃይት የደረገውን ታውቃለህ። ስንት ዓመት ሙሉ 500,000 ሰው ነው የጠፋው እያሉ ነው ሰዎች። በጥናት ማረጋገጥ አለባቸው። ማምከኑ፣ መግደሉ፣ ማሳደዱ እንዳለ ሆኖ ማለት ነው። መጥቶ መስፈር ግን ሀገሩ ነው።
ጎጃም መምጣት ይችላል። የትግራይ ህዝብ ሀገሩ ነው፣ የኖረለት የሞተለት የጋራ ታሪክ ያለበት ነው። ሀገሩ ነው። ሸዋ ሀገሩ ነው ለትግራይ ህዝብ። ኦጋዴን ሀገሩ ነው። ለሶማሌውም ትግራይ ሀገሩ ነው። እኔ የማስብበት መንገድ ማለት ነው። ግን አሁን ስታተስኮ ፈጥረው በሀገር ውስጥ ሀገር ለመፍጠር አገው ሸንጎ፣ ቅማንት ምናምን፣ አማራ ምናምን እያሉ ሲከፍሉ ኖረው ጀነራል እንኳን ሲሾሙ ኢትዮጵያዊ ያልሆነ ሰው ነው ፈልገው የሚሾሙት። ኮረፕትድ የሆነ ሰው ፈልገው ነው ከአማራ መሃል ማለት ነው። ይሄ የኢትዮጵያ ሰንሰለት የነበረውን ማህበረሰብ የማጥፋት የፈረንጅ እቅድ ነው የሚያካሄዱት። እሺ ኦኬ፣ ያለፈ ነው እንበል። ሀሳቡ አልፏል ወይ ነው? እንዳላለፈ የምታውቀው ህወሓትን የሚቃወሙ ባይቶና፣ ሳልሳይ ትግራዋይ ምናምን የሚባሉ በሙሉ የህወሓትን መሰረታዊ ፍልስፍና አለቀቁ በሙሉ። ወጣቱ እንዳይነቃ ያሻግሩታል። ልክ አሁን በቤተ ሃይማኖት አንዱ ሰው ሙሉ ወንጌል የነበረ ጥያቄ ሲበዛበት ወደ ቃለ ሕይወት ሲበዛበት ወደ ኦንሊ ጂሰስ እየዞረ በቃ በፍለጋ እንዲሞት አይነት የትግራይ ህዝብ ወጣት ኢትዮጵያዊነቱ መልሶ እንዲህ ጠላት የተደረገውን ሀገሩን መልሶ የራሱ አድርጎ እንደ ልቡ እንዳይኖር እየተቀባበሉ ይጫወቱበታል። በጋራ ይሄን ማሸነፍ ጥሩ ነው። እኔ እያልኩ ያለሁት ህዝቡንማ ማቀራረብ አለብን። ህዝቡን የምናቀራርበው ግን በህወሓት በኩል አይደለም ብዬ ነው የማምነው። የአማራና የኦሮሞን ህዝብ የምናቀራርበው በኦነግ በኩል አይደለም። አያቀራርቡትም። ለታክቲክ አድርገው ሌላ አዲስ ዙር ጦርነት ያመጡብናል እንጂ ህዝቡን አዋህደው ሰላም አያመጡም። እውነትን እየተናገርን መከራው ቢረዝምም እውነተኞችን እየሰበሰብን ነው ዘለቄታዊ ሰላም የምናገኘው እንጂ ለታክቲክ ብለን በሽተኛ ካንሰር ይዘህ መሄድ መቼውንም አትድንም። አንድ በል። ሁለተኛ ጥያቄ የሚባል ቋንቋ አለ። የኦሮሞ ጥያቄ፣ የአማራ ጥያቄ፣ የትግራይ ጥያቄ የሚባል ሁል ጊዜ ይገርመኛል። ማን ነው ማንን የሚጠይቀው? ምንድን ነው የሚጠየቀው? በጠመንጃ ነው የሚጠየቀው? ዋትዘት አይ ዶንት ኖ። ጥያቄ ያለኝ ያለ ኦሮሞ ቤተ መንግስት ነው አልንሽ። አብይ ነው በቃ ኦሮሞ ነኝ ያለ ይሄ እናንተ መንግስት ነው ጠብቁ። እንዳውም ልነካስል ከሱሉልታና ከቡራዩ ሰው እየመጣ ነበር አለ። ሌላውን ሰው ሊፈጅ ማለት ነው። ኦኬ ምንድን ነው የሚጠይቁት ታዲያ? ኦሮሞ ከሆነ አብይ ማንንስ ነው የሚጠይቁት? ከጠየቁ ለምን ከአማራም ከትግሬም ጋር ሆነው መንግስት ነው የምንጠይቀው ካሉ ለምን በጋራ አይጠይቁም? ለምን አማራን ከወለጋ እያጸዳ ጥያቄ ያለኝ ለምን ይላል? ለእኔ ኦላ የአብይ የጫካ መሳሪያው ነው። ኦሮሚያ ከመመስረቷ በፊት ኦርቶዶክስን የሚያጸዳበት ራሱ የሚያስጠቀው መሳሪያ እንጂ አይጣሉም። ውሸት ነው፣ ቲያትር ነው፣ ድራማ ነው። እና እኔ በታክቲክ ምክንያት የጠላቴ ጠላት ወይንም የኮመን ኤነሚ ወይንም ጥያቄ ያላቸው የሚሉ ነገሮች በእኔ አስተሳሰብ ትስተት ሊሆን ይችላል፣ አላቅም፣ ትክክል አይመስሉኝም። ዘለቄታዊ ድል አያመጡልንም። ደርግን እኮ አጥፍተን ህወሓት መጣ። ኢህአዴግ ብሎ የሆኑ ፈረሶች ሰብስቦ ሀገሩ እንደፈለገ አደረገው። ኢህአዴግ ሊሄድ ሲል ደግሞ ወያኔ ሊሄድ ሲል ሁሉም ሰው ጨፈረ። ይኸውልህ ምንም ሮድማፕ የለንም። ያስጨፈረን ሰው ጨረሰን። እሱን ስልጣን ያበቁ ሰዎች እንድንዘናጋ ኖቤል እየሸለሙ ንግግር ከእንግሊዝኛ እና ከአርቲፊሻል ኢንቴሊጀንስ እያወረደ የምንፈልገው እንዲናገር እየረዱት ሰው እየሾሙለት እየላኩለት ሃይፖኖታይዝ አደረጉን። ማስ ሃይፖኖታይዜሽን አካሄዱብን። አሁንም የጠላቴ ጠላት በሚል ይሄንን ስርዓት በመጥላታችን የስርዓቱ መፈጠር ምክንያት የሆነውን ህወሓት እንተባበረው ማለት ሊተባበሩ ይችላሉ ፋኖች። አይ ዶንት ኬር። ግን እኔ ሀሳብ ነው የምሰጠው። ጤና አይደለም። መተባበር ያለበት አማራ ከትግራይ ህዝብ ጋር ነው። የትግራይን ህዝብ ወደ ባርነት ቀይሮ መሳሪያ ካደረገው መዋቅር ጋር ሳይሆን ከህዝብ ጋር ነው። ህዝቡ ደግሞ ከዚህ መዋቅር ካልተገላገለ ከሰው ጋር መተባበር አይችልም። ችግሩ እሱ እኮ ነው። ፋንታውን አንድ ላይ እንዲመልስልኝ ነው አንዴ ጥያቄ ልጠይቁት እያልኩኝ ያለሁት ህወሓትን ሳይሆን እንደ ማህበረሰብ ሁለቱንም ማቀራረብ። አሁን ለሁለቱም ማህበረሰብ ነው ኮመን ኤነሚነቱ የዚህ ስርዓት ትክክል ነው። በሱ ትክክል ነው። ለነዛ አይደለም። ለነዛማ ቢሆን ኖሮማ ተጨባበጡ እኮ አይተናል እኮ ከሁለቱ ዓመቱ ጦርነት በኋላ ህወሓትና ብልጽግና ሲጨባበጡ እኮ አይተናል። እነሱ እኮ ኮመን ኤነሚ አይደለም። እኔ ለሁለቱም ማህበረሰብ ግን ኮመን ኤነሚ ነው። ትናንትና የትግራይን ህዝብ በድሮን ሲጨፈጭፍ ነበር። ዛሬ ደግሞ የአማራ ህዝብ ላይ እየደገመው ነው ያለው። እውነት ነው።
ነገ ደግሞ ተረኛ ማን እንደሆነ አናውቅም። አይስማማለሁ። በዚህ አሁን ባልከው እስማማለሁ። ህዝቡ የጋራ ጠላት አለው። እንኳን የትግራይና የአማራ ህዝብ በስሙ የሚነገደው የኦሮሞ ህዝብ ራሱ ይሄ መንግስት ከአማራ ጋር እኩል የጋራ ጠላቱ ነው ይሄ መንግስት። ምክንያቱም አንደኛ ኦሮሞ የሚለው ቃል ራሱ የሚያስደነግጥ የሚያስፈራ የመግደል የማሳደድ የመዝረፍ ድምፅ እንዲሆን እያደረጉት ነው። በስሙ እየሰሩ ማለት ነው እየተጠቀሙበት። የኦሮሞ ልጅ ነው አስታጥቀው ሰው የሚያስገድሉት። ብራዩ እዛው ከተማ ውስጥ ነው፣ እዛው ቀራኒዮ ነው ሰው ግንባር ሲል የነበረው የኦሮሞ ልዩ ኃይል ነው። ስለዚህ ኦሮሞ የሚለው ቃል የሚገል ነገር እንዲቀረጽብህ ያደርጋል ወደፊት። አየኸው። ስለዚህ ለኦሮሞም ጠላት ነው ይሄ መንግስት። ለጊዜው መሬት ስለሰፋውና ስራ ስላገኘ አዳኔ ሰው አባራ መልሳ ሌላ ሰው ስለቀጠረልችለት የሚጠቅመው ከመሰለ ይሄ ለዘለቄታዊነት አይጠቅመውም። ስለዚህ የኦሮሞ ህዝብ እውነትን ነው የጋራ ጠላት አለው ከአማራም ከትግራይም ጋር ሆኖ ይሄን ክፉ ስርዓትና አስተሳሰብ ማስወገድ አለበት። እስማማለሁ ከአንተ ጋር። ግን ህዋት ማለቴ ግን ትክክል ነኝ ብዬ ነው እኔ አሁን ማስበው። አላስቀየርከኝም ሀሳቤን። ምክንያቱም መንስኤ ነው። ሰው ማሳሳት የለበትም። አያፍሩም እኮ 800,000 አካባቢ የትግራይን ወጣት አሳርደው አራጁን ሄደው እጅ የጨበጡ ናቸው ለስልጣናቸው ሲሉ። እስማማለሁ። ተፈቀድክልኝ አንድ ጥያቄ ላንሳ። አሁን በምትለው እስማማለሁ። እውነት ነው። ቅድም እኮ ብያለሁኝ። ትዝ የሚልህ ከሆነ ነገ በዓለም አቀፉ መድረክ የሚጠየቁበት ቀን ይመጣል። ከህወሓትም ይሁን ከፋኖም ይሁን ከብልጽግና ሰራዊትም ይሁን ነገ ተጠያቂነት ይመጣል። ዛሬ እንደምናወራው አይደለም። አይተናል እኮ የዛሬ ስንት 30-20 ምናምን ዓመት ሩዋንዳ ላይ በተደረገው እኮ እየተለቀሙ እኮ ለፍርድ እኮ ሲቀርቡ እያየን ነው አይደለም። ከነዚህ ውስጥም ነገ ተጠያቂነት ሲመጣ ይቀርባሉ። ምንም የሚያጠራጥርን ነገር የለም። እሱን አይደለም እያሉ እንቆጳዚዮንን ያስገቡት። እንቆጳዚዮን የሚለውን ያስገቡት። እሺ መሰለኝ መምህር አይ አመሰግናለሁ። ክሬተር እሺ በጣም ጠቃሚ የሚያወያይ ሀሳብ ነው ያመጣኸው። አንደኛ እኔን እንደዚህ ስንጠያየቅ ሌሎቹ የሚጠይቁትን ስለሆነ እንትን የምንለው ጠቃሚ ነው። ናሆምም ጥሩ እንትን ነው ያመጣው። እንዳው ኢንሲስት ያደርጋል። አለማደመጥ ችግር አለበት። ስታክ አድርጎ ነው እንጂ ጥሩ ነው ያመጣው። ተጨፈጨፈ ህዝብ ነው ምናምን ይላል እና ህዝብና ወያኔን አይለይልኝም እና ይቸገራል። እንደሱ ማድረግ የለብንም። እሺ እንቀጥል። አመሰግናለሁ። እሺ እግዚአብሔር ይስጥልን። እንቆጳዚዮን ገዝት ላክ እና መግባት ፈልጎ ነበር። ይቅርታ። እሺ ቆይ እስኪ አንተን እንቆጳዚዮን እዚህ ጋር ገስ ላይ ነው ያለው። መግባት ይቻላል? ትችላለህ። እሺ መምህር፣ መጀመሪያ ለአንተ ያለኝን ክብርም መግለጽ እፈልጋለሁ እና በጣም አመሰግናለሁ። አሁን ባለው የኢትዮጵያ ነባራዊ ሁኔታ እንዴት ይሁን ለሚለው አሁን ባለው ሁኔታ ላይ መቼም አንተም መምህር አንተም እንደምታውቀው የአማራ ህዝብም እየተጨፈጨፈ ያለበት ነው። በከፊል የኦሮሚያም ክልል ጨለማ ነው። መምህር አንተም በደንብ የምታውቀው ነው። በአሁኑ ሰዓት የኦሮሞ ህዝብ ሌሊት ሸኔ ይመጣበታል። ሸኔ መጣና የሚያደርግህን አድርጎ ከሄደ በኋላ ደግሞ ጠዋት ደግሞ የመንግስት ታጣቂ ይመጣብሃል። በእውነት ነው። እኔ የማውቀውን ታሪክ ነው አሁን የምነግራችሁ እና ትንሽ እነዚህ አሁን ዛሬ ከአብይ ጋር አብረው የሚጨፍሩት የመሬት ደላሎች መሬት ሸጠው ሱሪያቸው የጠበባቸው ጠባብ ሱሪ ጠባብ ሱፍ ለብሰው ከተማ ላይ የሚፎልሉት ሆዳሞች አዎ ተመችቷቸዋል። የኦሮሞን ህዝብ ወክለው እነሱ ፋፍተዋል መሬታቸውን እየነገዱ እንጂ በአሁኑ ሰዓት የኦሮሞ ህዝብ ከጓሮ አልፎ ማሳውን ማረስ አልቻለም። ማሳው ላይ ሄዶ ማረስ አልቻለም። እውነት ለመናገር ቀንና ሌሊት ይቅርታ ወንድም ስሪዲ ልውረድ። እኔ ከታች ልሆንና ሌሎች የሚገቡ ካሉ ያስገቡ። በኋላ ሀሳብ ስላለኝ እገባለሁ። ያስገቡኝ።
እሺ እሺ እኔ ልወረድታች። እሺ ወንድም እና ካለፉት ዘመናት የኦሮሞም ህዝብ እውነት ለመናገር አማራው ላይ በዛ እንጂ ምቱ ድሮኑ ምኑ መጣ እንጂ የኦሮሞ ህዝብ በራሱ ባሞከተው ራሱ በሳለው ቢላ እየታረደ ያለ ትላንት ቄሮ ቄሮ ብሎ በደገፈው ዛሬ ጫካ ገብቶ የኦሮሞን ህዝብ እያረደ ነው። ሌላውንም ያርዳል። የኦሮሞን ህዝብ በዚሁ ጥቃት ውስጥ ነው። ስለዚህ መዳኛችን አንድ ነገር፣ ይሄ ክፉ መንግስት ነው፣ ባለጌ መንግስት ነው፣ በጣም ወራዳ መንግስት ነው። እንደ መንግስትም አክት ማያደርግ እንደ ዱርዬ ማለት ይቻላል። ተራ ዱርዬ ስራ ነው የሚሰሩት። እኔ የአዲስ አበባ ውስጥ የምኖር ሰው ነው። ዛሬ በየቤቱ እየገቡ ደብዳቤ እየተሰጠ ነው። ትንሽ ይንቀሳቀሳል ብለው የሚያስቡትን ሰው ብር አምጣ እያሉት፣ ብር ካላመጣ በጣም ብዙ ነገር ነው የምትደረገው። ትንሽ የምትሰራ የምትነግድ ከሆነ አምጣ እየተባለ ነው በየቤቱ። አሁን አዳነች አቤቤ በጻፈችው ደብዳቤ በየቀበሌው ይሄን ያህል ሚሊዮን ብር ሰብስቡ ተብለው ጉሮሮ ተይዟል ህዝባችን። ይሄ የጋራ ጠላት፣ ይህን የጋራ ጠላት በጋራ ታግለን ካላሸነፍነው ነገ አገር ያፈርሳል። ስለዚህ ዛሬ ሁላችንም ተባብረን ይህንን መንግስት ልናወርደው ልንፈጠፍጠው ይገባል። ያለበለዚያ እንዋረዳለን። አገሪቷንም ይዟት ነው ገደል የሚገባው። አመሰግናለሁ ስለሰጠኝ ወንድሜ ፋንታውን፣ ስለሰጠኝ እድል እግዚአብሔር ያክብረልኝ። ጤናና እድሜ። አሜን አሜን። እግዚአብሔር ይጠብቃችሁ። አዎ አዲስ አበባ መከራ ላይ ነው። ቤቱ እየፈረሰ ውሃ እየተጠማ ማብራቱ እየጠፋ፣ ግን መንገድ ላይ ወጥተ ማብራት ይህ አትክልቱ ሲጠጣ ተደሰት አንተ ግን ተጠማ የተባለ ነው። የኮሪደር ልማት የብልጽግና ኮንሰፕቱ ቁስ ነው። ሰው አያውቅም። ገብተዋል። ዘረኝነትን ቡድንና ቁስ እንጂ ሰው አያውቅም። ስለዚህ የኦሮሞ ህዝብ ከዚህ ነፃ የሚወጣው ሲቆጣ ነው። በደንብ እንደሚገባ አልተቆጣም ገና የኦሮሞ ህዝብ በእውነት። አሁን አባገዳ የሚባሉ ሽማግሌዎች አሉ። ድሮ በባህል እውነተኞቹን እኔ ቦረና ምናምን ለስራ ስሄድ አውቃቸዋለሁ። በጣም ዊዝደም አላቸው፣ ጥበብ አላቸው። አሁን የመጡት አባገዳዎች ደግሞ የሽመልስ ተላላኪ ናቸው፣ የውሸት ናቸው። እምቢ ካለ በጥይት ይላቸዋል፣ እንደ ከረዩ አባገዳ ማለት ነው። ይመታቸዋል እምቢ ካሉት። ስለዚህ ሽማግሌ አተናል። መጅሊስ የእንትን ነው፣ የዘር ነው። ሲኖዶስ የጎሳ ነው። ምክር ቤት ሆኗል፣ የብሔረሰብ ምክር ቤት ሆኗል። ንጹህ ኦሮሞ ንጹህ ምናምን እየተባለ እየተሿሿመ ማለት ነው። ዝም ብሎ ምናምን ሁሉ በእግዚአብሔር ማመኑን የምትጠራጠረው ሰው ሁሉ አባት ይሆናል። እና ሰው አሁን ራሱን ነፃ ለማውጣት ስቃይ ላይ ነው። እንዳልከው የኦሮሞ ህዝብ ራሱ ስቃይ ላይ ነው። ከድሮ ጀምሮ እኮ ነው ይሄ፣ አሁን ብቻ አይደለም። በደርግ ጊዜ ምን ያደርጉ ነበረ? ወደ ሀረር ቀበሌ ምናምን የተሾመው ሰው ገበሬውን እንደ ልቡ ያደርገዋል። በቃ ከዛ ያ ፊውዳል ተብሎ የተሰደበው ሰው ይሻለኛል፣ ፈሪሃ እግዚአብሔር አለው፣ ህግ አለው፣ ቅጣቱ መልክ አለው። ይሄ ግን ምንድን ነው ነበር የሚሉት። እና ህዝቡ እንደሚገባ የተቆጣ አይመስለኝም። የአዲስ አበባ ህዝብ ስቃይ ላይ እናውቃለን። እርስ በእርሱ እንዲጠራጠር፣ ሰፈሩ እንዲፈርስ፣ እድር እንዲፈርስ ህዋት ጀመረች። ከተማውን እቺ በኮንዶሚኒየም አሳባ ከምርጫ 97 በኋላ ማህበራዊ ፋብሪክሱን መበተን ጀመረ። ይሄ ቀጠለበት። ይሄ ጭራሽ አፍርሶ ቤተክርስቲያንን ለብቻ ማድረግ፣ ግቢ ገብርኤልን፣ አራዳን፣ ስላሴን ለብቻ እያረገ እያጠፋ፣ የእኛ አባቶች ግን መዝሙር ይዘምራሉ፣ በዓል ይደግሳሉ፣ ከዛ በቴሌቪዥን ይቀረጻሉ። ሰላም ነው ዓለም፣ ምንም አትበሉ፣ እኛ ሰላም ነን፣ ይኸው እየዘመርን ነው ብለው ለዓለም ይነግሩልናል። እና አዲስ አበባን ህዝብ ያደነዘዘው አንዱ የሃይማኖት ቤቱ ነው። እና ሰው ትንሽ ከእንቅልፉ ተነስቶ ቢወያይ፣ ቢነጋገር፣ መተማመን ቢጀምር፣ ጥርጣሬውን ቢያርቅ፣ ሪስክ የሌለው ነገር የለም። ሪስክ ወስዶ መደራጀትና መነጋገር ያስፈልጋል። ያለዛ የዚች ሴትዮ ያዳነች አይነት ሰው መጫወቻ ነው የሚሆነው። ህዝቡ መጫወቻ ሆኗል አሁንም። እና ጥሩ ነው መወያየት፣ መነጋገር ያስፈልጋል ባይነኝ ነኝ። እሺ ቮይስ ኦፍ አገው የሚል መጥቷል። እንግዲህ ምን እንደሚመክረን እንሰማለን። ቮይስ ኦፍ አገው እንግዲህ ችግር ነው። ሁሉም ሰው ድምፅ አለው እንጂ እንደ ሰው ድምፅ አተናል። እንደ ብሔር ነው ድምፅ ያለን። ቮይስ ኦፍ አማራ፣ ቮይስ ኦፍ ኦሮሞ፣ ቮይስ ኦፍ ወላይታ፣ ቮይስ ኦፍ ትግሬ እያልን እንዲህ ልንጠፋፋ ነው።
ስለ ሰብአዊነት፣ ስለ ክብረሰብ፣ ስለ ሀገር ሰላምና አንድነት የሚያወራ ሰው የለም። ሰው ሁሉ ዘሩ ወክሎ ነው ብቅ የሚልልህ። ምን አይነት ችግር ውስጥ እንደገባን። እሺ ቀጥል። ማነህ? መብራት ብራይት ብራይት ብራይት። እሺ አመሰግናለሁ። እሺ አመሰግናለሁ መምህር፣ በጣም እናከብራለን፣ እንወዳለን። በጣም አሁን ላይ ባለንበት ሰዓት እኛ በጣም ከምንሳሳላቸው በጣም አስፈላጊ ናቸው ከምንላቸው ሰዎች መሀል እንግዲህ አንደኛው አንተ እንግዲህ ይቅርታ አንተ እያልኩ አንተ ነኝ ወዳጅ። እኔ ለራስ መናከብ ግን እኔ አሁን አንድ ነገር ብቻ ነው የምልህ። መቼ ነው አሁን የኦሮሞ ህዝብ መቼ ነው የሚነቀው? እኔ አሁን አማራ ነኝ። በጎጃም ከሚኖሩ አንድ የአማራ ሰው ነኝ እና መቼ ነው የሚነቀው? ሆን ተብሎ ነው ወይ? እኔ በጣም የምጠራጠረው ነገር አለ። ሆን ተብሎ ነው ዝም የተባለው ከሚል ውስጥ ገብተናል። ወንድሞቻችን እዚህ ያለውን ነገር ጣጣ ታውቃለህ። መንገድ ላይ ደግሞ እንዴት መሄድ አይቻልም። አሁን በቃ በጣም ተማምነ ነው በቃ በጣም ገንዘብ አለኝ። አሁን ከዛሬ የሆነ ከደብረ ማርቆስ ተነስተ ለምሳሌ አዲስ አበባ ለመግባት የሆነ ነገር ገንዘብ በቃ መድበህ ሁሉ ማለት ነው ለታጣቂዎች እዛ ለሚጠብቁ ለአጋቾች መንግስት ላደራጃቸው እና ይህን ዝም ያለበት ምክንያት መቼ ነው የሚነቃ? ሆን ተብሎ አይደለም ወይ? ነገ ሄደው እንደሚመጣ ዛሬ እኛ እንደምንጨነቀው ቤተሰቦቻችን ለማየት እንደናፈቅን እዚህ ወጠን መግባት እንደቸገረን በቃ አምሽተን መግባት ያው ዞሮ አይታሰብም። ስራ መስራት አይታሰብም። ወጣ አንተ እኔ ለምሳሌ ከሆነች ከትንሽዬ ገጠር ሰፈር ወደ ምኖርበት ከተማ ለመግባት አይንህ ለምንድን ነው የቀላ? ስትተኩስ ቆይተህ ነው ወይ ብሎ ሲደበድበኝ ይገርማል። በቃ በጣም እና መቼ ነው ሆን ተብሎ አይደለም ወይ? ህዝቡ መቼ ነው የሚነቃ? እኔ አማራን አይደለም ያልኩህ እያልክ ያለ የኦሮሚያን ነው። መቼ ነው የሚነቃ ህዝቡ? ለምንድን ነው ግልብጥ ብሎ ወጥቶ ትክክል አይደለም ያላለበት ምክንያት ተመችቶታል ወይ? የኔም መላምት ልንገራ ብራይት፣ የኔም መላምት ልንገርህ። እኛ አንተ በጣም ትልቅ ሰው ስለሆን እስኪ እባክህን እንደው በኦሮምኛም በቋንቋቸውም ስለምትችል በሚቻለው ቋንቋ ሁሉ ብትነግርልን ይህንን ለማለት ፈልጌ ነው እና አመሰግናለሁ። የኦሮሞ ህዝብ ለመንቃት የዘገየበት የኔም መላምት ልንገርህ። መላምት ነው። ትክክል ከሆንኩ መፍትሄው ከዛ እንነሳለን ማለት ነው። ትክክል ከሆንኩ የኔ መላምት አንዱ መጀመሪያ ኦሮሞ ተገፍተሃል የሚል የበታችነት ስሜት ውስጥ እንዲገባ ተዘመተበት። መጀመሪያ ገብተዋል። ልክ አሁን ሂትለር መጀመሪያ እኛ ትልቅ ነበርን፣ አይሁድ መጥቶ ውስጣችን ገብቶ እንዲያረገን ብሎ ነው የጀመረው። ያንኑ ፎርሙላ ነው የተጠቀሙት ኦነጎች። ተጨቁነሃል፣ ድሮ ትልቅ ነበርክ፣ አንሰሃል፣ የአክሱምም የኑቢያም ታሪክ ያንተ ነበረ፣ አማሮችና ሰሜኖቹ ትግሬዎች ዘርፈውሃል፣ የኩሽ ስልጣኔ ነው ሴሞች ወስደውብሃል ተብሎ አእምሮ ታጠበ መጀመሪያ በደንብ። ከዛ ሰፊ መሬት ነበረ ወሰዱብህ፣ ጎጃምና ወሎ ያንተ ነበር ወሰዱብህ። 150 ዓመት ሰብረውን ፊንፊኔ የሚባለውን አገር አዲስ አበባ አድርገው እኛን አባረው ሰፈሩ። 100 ሺህ በአንድ ጊዜ ማን ነው? ስንት ሚሊዮን ነው እንጂ 100 ሺህ ይሄን ያህል ሚሊዮን ምኒልክ ገደለ። ይሄ ሁሉ ትርክት ተደራጀ መጀመሪያ በደንብ። ከዛ ጣሊያን እጁን የቆረጠው ሰው ሁሉ ፎቶ፣ ጥቁር ብላክ ኤንድ ዋይት ፎቶ ተዘጋጀ። ሐውልት ተሰራ። ህዝቡ ብሬኖች ሆነ። በጥላቻ እንዲሰክር ተደረገ። አንድ በል ይሄን ያዝልኝ። መጀመሪያ ጥላቻ ነው የሚጫንብህ። ቀጥሎ ጠላትን ስታጠፋ ደግሞ የምትኖረው ብሩህ ኑሮ ገነት የሚመስል ልክ ሶሻሊዝም ሰውን ንጉሱን ስገሉ ጳጳሱን ስታጠፉ ዓለም የወዛደሮች ትሆናለች፣ በቃ ሰው ሁሉ እንደፈለገ ይኖራል እንዳለ ሁሉ ኦሮሞ ኦርቶዶክስና አማራን ሲያጠፋ እንደ ገነት ይኖራል የሚል አስተሳሰብ ሰጡት ማለት ነው ለሰው። ማን ነው እየተናገረ ያለው? ሚት ማድረግ እንችላለን?
እ፣ ድምፅ እየተሰማኝ ስለሆነ ነው እንዳይረብሽ። እና ይሄን አስተሳሰብ ጫኑት። አንድ በል አሁን ይሄ ስካር ውስጥ ነህ፣ ስሜት ውስጥ ነው። የበታችነት ስሜት ውስጥ ስትገባ የበላይ ሆነብኝ የምትለውን ሰው ስትጠላ ግፉን አታስብም። ግፍ ስትሰራበት ደስ ይልሃል፣ እንዳውም ደስ ይልሃል። ምክንያቱም ኢንፌሪዮሪቲ ኮምፕሌክሱ ያሳምምሃል። ምንም እኮ አልሆንክም፣ አንተ አልታመምክም። አያት ቅድመ አያትህ ነው የተባልከው፣ ግን ዛሬ ትታመማለህ የትላንቱን። አብዛኛውን በደንብ የማያስተውል የማያነበውን ወጣት እንደዛ አደረጉት ኦነጎቹ እነ ጀዋር። አንድ መላምት በል እዚህ መላምት ተጠቅመው ደግሞ የአልቃይዳና የአይሲስ አይነት እስልምናን ኢትዮጵያ ውስጥ ለመትከል የሚሰራ ዋሃቢዝም አለ። የኦሮሞን ንቅናቄ በመስጊድ በመድረሳ በምናምን በኩል አድርጎ ለእስልምና ለመጠቀም አማራ የሚለውን ኦርቶዶክስ ካለ ኦርቶዶክስ ሁሉ አንድ ይሆንበታል። አማራ አለ ኦርቶዶክስን፣ ኦሮሞም ከሆነ አማራ ይለዋል ዝም ብሎ። ስለዚህ ሃይማኖት አለበት ከጀርባው፣ የጽንፈኞች ሃይማኖት አለበት። ጥላቻና የበታችነት ስሜት አስፍነውበታል ብዙውን ሰው። ከዛ በዚህ በጽንፈኝነት ደግሞ ተደብቆ በመስጊድ በኩል የሚሰራ አለ። ሶስተኛ ባለፉት 30-50 ዓመታት የሰው ልጅ ከእምነት እየተሸረሸረ ከሃይማኖት እየወጣ ቁስ እያመለከ ስስታምነቱ እየተጠናከረ የስኬርሲቲ ሜንታሊቲ የምንለው የማነስ ሁሉ ነገር መሬትም ይጠብሃል፣ ሀብትም ያንስሃል፣ ንግድም ሰው ይሻምሃል። እንዲህ አይነት ጭንቀት ውስጥ እንዲገባ ሰው ተደርጎ ልክ ህዋቶች አዲስ አበባ ሆነው ያደረጉት አለ። በአንዴ ሆቴል ለብቻቸው ለራሳቸው፣ ሰፈር ለራሳቸው ገንብተው በቃ ፎቁ የነሱ ብቻ ሁሉ ነገር ሰውን እያለ ልክ የዛ አይነት የችጋራምነት የስግብግብነት መንፈስ በወጣቱ ላይ ሰፍኖበታል። ስግብግብነቱን ለመሙላት ለማጥገብ አማራ የሚባል ቦታ የያዘ ጠላት ይሰጡታል። ሶስት አይደለ? ሶስት ነገር ጥላቻና የበታችነት ስሜት አለ፣ አክራሪ ዋሃቢዝም አለ፣ የሐሰት ትርክት አለ፣ ስግብግብነት አለ። ሶስት አራተኛ በዚህ ስግብግብነትና መልካም የመሰለን የሐሰት ኑሮ ተመኝተ ኑሮውን ለማሳካት ሰው አጠፋለሁ ብለ ወንጀል ከጀመርክ በኋላ የሰው ደም ካፈሰስክ በኋላ ወንጀልህ ምን ለመደበቅ የበለጠ ትታጠቃለህ፣ የበለጠ ትደራጃለህ፣ የበለጠ እና ማቆም ያቅትሃል። ፍሬኑ እንደተበጠሰ የጭነት መኪና ነው ጥላቻ፣ ወንጀል ቁልቁለት ላይ ፍሬኑ የተበጠሰ መኪና እንደምንም ትላልቅ ግንድ ካላቆመው በስተቀር መቆም አይችልም። በጥላቻና በኢንፌሪዮሪቲ ኮምፕሌክስ በሐሰት ትርክትና በስስት የተጀመረ ትግል ደም አፍስሷል። ደም አፍሳሽ ደግሞ ወደኋላ መመለስ ይፈራል። መስካሪ ሁሉ ለማጥፋት ነው። አሁን ከወለጋ የተፈናቀሉትን ተፈናቃዮች እኮ ከደብረ ብርሃን በግድ ሌሊት ጭነው ወለጋ ወስደው የት እንዳደረሷቸው አይታወቅም። መልሰን እናሰፍራለን። ምስክርነት ለማጥፋት ነው። አንዳንድ የማይረቡ አባቶቻችን ደግሞ ይሄው ህዝቡ እየተመለሰ ስለሆነ እንኳን ደስ አለ ሰላም ሊመለስ ነው ብለው ይሰብኩላቸዋል። አያስተውሉም። የማያገባቸውን ነገር የሚያገባቸውን ክርስቲያን የመጠበቅ ስራ ትተው የማያገባቸውን ካድሬነት ሲሰሩ ሰውን የበለጠ ያሳስቱታል። በዛ ላይ ሐሰት ጳጳሳት መጡና ህዝቡ በአእምሮ እንዳይጠቀም በቋንቋ እንዳትማር ተደርገ ኦርቶዶክስ እንዲህ አድርጋህ ብለው ነገሩት። ስለዚህ ኦሮሞ ለመንቃት ዘገየ በጣም። ኦሮሞን እናስቀምጥ። አማራ 50 ዓመት ሙሉ የደነዘዘው ለምንድን ነው? ለምን አልነቃም? አብይ መጥቶ በግልጽ ትጥቅ ፍታና ልረድህ እስኪል ድረስ እኮ አማራ ተኝቷል። አማራ በደርግ በቀይ ሽብርም መኢሶኖች እነ ኃይሌ ፊዳ እነ ሰናይ ልኬ ደርግ ስር ተደብቀው በኢሃፓ ስም አማራ ሲጨፈጭፉ አማራ አልነቃም ነበር። አብሮ የራሱን ንጉስ ይገል ነበር። ሄዶ የራሱን ንጉስ የራሱን ጳጳስ ይገል ነበር። ለምንድን ነው ያልነቃው? ለሱም መላምት አለኝ። አማራ ያልነቃበት መላምት አለኝ። አይ ቲንክ የማመን ለሀገር የመሳሳት ሰዎች ይሄን ያህል ከፍተው ዘር ለማጥፋት ይነሳሉ ብሎ አለማሰብ የዋህነት ነው የሚመስለኝ። እኔ ለአብይ እድሜ ባለምንም አብይን የማመሰግንበት አንድ ነገር አማራን ከእንቅልፉ መቀስቀሱ ነው። እንደ ህዋት በቀስታ በማምከን በሽታ በማስያዝ በማደየት ከትምህርት በማሳነስ ቢጨርሰው ኖሮ 100% ጨርሰው ነበር። አይነቃም፣ እሺ አይልም።
አሁንም ከነቃ በኋላ መዓት በአንድ መሃሉ ይፈለፈላል። በትንሽ ፍራንክ ወንድሙን የሚገል ሰው አማራ ሞልቷል። ለአማራ የማይስማማ ለክርስቲያን የማይስማማ ሴት መድፈር ሁሉ መሰማት ተጀምሯል። አሁን በዚህ በባንዳዎቹ ወይንም ተከፍሏቸው አርጉ ተብሎ ይሆናል ሞራሉ ዝቅ እንዲል ከራሱ ወገን ይሄ ነውር ሲሰራ ሲያይ ሞራሉ ዝቅ እንዲል ለማድረግ ሊሰራ ይችላል። አማራም ሳይነቃ እኮ 50 ዓመት ኖሯል በቀጥታ እየተጨፈጨፈ። ኦሮሞ እስካሁን ቢዘገይ ምንም አይፈረድበትም። ግን አሁን ይበቃል ነው። አሁን ኦሮሞ ሊበቃው ይገባል። አይቷል። አርሲ እኮ የሚጨፈጨፈው ሰላሌ ነው። ሰላሌ፣ መራቤቴ፣ ከሸዋ የሄደው ኦርቶዶክስ የሆነ ሰው ሁሉ ባሌ የሚጨፈጨፈው እሱ ነው። ሀረር የሚጨፈጨፈው አማራና ሰላሌ ነው። አማራ የደምና አጥንት ጉዳይ አይደለም። ኦርቶዶክስ ነው የሚጨፈጨፈው። ኮዱ ግን አማራ ነው። ቅድም ያልኩ የዋሃቢዝም ድብቅ ሴራው እዚህ ስር ነው ያለው። ምክንያቱም ኦሮሞ ሆንክ አልሆንክ አንተ ማጥፋት ነው የሚፈልገው ይሄ አከራሪ። ግን በአማራ ስም ኮድ ካረከው ኦርቶዶክስ አይተባበርብህም። በትነ ተወቀዋለህ። ለዚህ ብተና ደግሞ ጳጳሳት አሉ፣ የውሸት መነኮሳት አሉ የሚበትኑ አብረው መንበረ ምናምን፣ መንበረ ጴጥሮስ፣ መንበረ ሀርቤ፣ መንበረ ሰላማ፣ መንበረ አማራ፣ መንበረ ወላይታ እያሉ የክርስቶስን አንድ ልጅ ቆራርሰው የሚከፋፈሉ ክፎች አሉ። ስለዚህ ኦሮሞ ሊነቃ አልቻለም፣ አልነቃም። ብዙ የሚያዝን አለ፣ በልቡ የሚያዝን አለ፣ ግን ወደ አክሽን አልገባም። ኦሮሞ ዝም ብሎ እነዚህኑ አውሬዎች ዝም ብሎ ያያል። ልዩን ይሰጣል ለውትድርና። አጠገቡ የሚገደለውን አማራ ዲፌንድ ከማድረግ ይልቅ ዝም ብሎ ያያል። እንዳውም እርሻ የሚካፈልም አለ አንዳንድ ቦታ። አዳማ እኮ ከጅጅጋ ተፈናቅለው መጥተው ሰፍረው የአዳማን ክርስቲያን ለማባረር ይሰራሉ። እነ ለማ ያመጧቸው ዋሃብያዎቹ ቀስቅሰዋል። ሰዎቹ ክፉ አይደሉም፣ እንደ ሰው እኛ ሁላችንም ሰው ነን። ግን በእምነትና በፖለቲካ ብሬኖች ነው ማለት ነው። እና ኦሮሞ በቀላሉ አይነቃም፣ ሊነቃ አልቻለም። በቃ ይኸው ይሄ መጽሐፍ ተጻፈለት፣ ይሄ መጽሐፍ ተጻፈለት፣ ሐሰቱ በሙሉ ተመዝግቦ ተነገረው። ግን አያነብም። እንዳያነብ አማርኛ ፊደል አስተውት አስጣሉት። ቁቤ የሚባለው አንድ ቃል ለመናገር 6 ቃል ይደረድራል። ለማንበብ ያቅለሸልሻል። እኔ ቁቤ ያስተምራል፣ ግን ለማንበብ በጣም ለመጽሐፍም ይከብዳል። ፊደል ሳይቀር ነው ያስጣሉትና እንዳያስብ አረጉት። ሐመር ያደረጉታል። ቪዲዮ ከፍተው፣ ሬዲዮ ከፍተው፣ ፌስቡክ ከፍተው በቃ ይቀጠቅቷል። ነፍጠኛ ነፍጠኛ፣ ኦርቶዶክስ ኦርቶዶክስ፣ ኢትዮጵያ አህዳዊ አህዳዊ። በቃ ይሄ ነው። ለዚህ ነው የፋኖ ትግል ራሱ በኦሮምኛም በትግርኛም ተናግሮ ተሳስቶ ጠላት የሆነውን ሰው ራሱ ማስተካከል አለበት። በአማርኛ ብቻ መናገር የለበትም ባይደኝ። በአማርኛ ብቻ መናገር የለበትም። ብዙ ኦሮምኛ የሚናገሩ ይህን ትግል የሚደግፉ ኦሮሞ ጋዜጠኞች ይኖራሉ። ግን ሁኔታው ቢመቻችለት ይሄ ዲያስፖራ ብር እየሰበሰበ ሲባላ የሚውለውን እስቲ የኦሮምኛ መርሃ ግብርና የትግርኛ መርሃ ግብር ጀምሩና እውነቱን ይስሙ። እንዳይሰሙ የተደረጉ ወንድሞቻችን 50 ዓመት ሙሉ በጥላቻ የተዘጉት በራሳቸው ቋንቋ እውነቱን ይስሙ ማለት የትግሉ አካል መሆን አለበት። ይሄ ለፋኖ መልእክት ነው። እኔ እንግዲህ ኦሮምኛ ብዙም 20 ዓመት እንግዲህ ሳልናገር ስለቆየው ይመስለኛል። አፋን ኦሮሞ በደንብ ነው የምችለው፣ አፍ መፍቻዬ ነው። ግን በአማርኛ ነው የበለጠ መግባባት የምችለው። ጥሩ ነው ሀሳብህ። መቼ ነው የሚነቃው? በጣም እውነት ነው፣ መንቃት አለበት። በሱ ስም የሁሉ ወንጀል ሲሰራ ወደፊት እኮ ኦሮሞ የሚለውን ስም ካልቀየረ ሰው ሊጨነቅ ሁሉ ይችላል። የሁሉ ግፍ በሱ ስም ስለተሰራ ኦሮሞ ሲባል የገደለው፣ ኦሮሞ ሲባል ጽንስ ሰንጥቆ ያወጣው፣ ኦሮሞ ሲባል ዘርፎ የሰው ነገር የሚወስደው፣ ኦሮሞ ሲባል በውሸት ታሪክ የሚጽፈው፣ ኦሮሞ ሲባል ሀገር ያፈረሰው እየተባለ እንዴት ትኖራለህ? ስነ ልቦናው በጣም ከባድ ነው። ስለዚህ በቃ እኔ ኦሮሞ አይደለሁም ማለት ይጀምራል ሰው። እዚህ ውይይት ላይ አንዱ ሰው በገዛ ፈቃዴ ኦሮሞነቴን ትቻለሁ ለልጆቼም አልነግርም ብሎኛል። ምክንያቱም አልደግፍም፣ በሱ ስም የሚሰራውን አልደግፍም ብሎኛል አንድ ሰው። እንዲህ አይነት ብዙ ሰዎች አሉ የማይናገሩ በውስጣቸው ይዘው። ይሄን ሞቢላይዝ አድርጎ ከአማራ ትግል ጋር ማስተባበር የፋናዎቹ ፈንታ ነው። ዝም ብሎ በአማርኛ ብቻ ማውራት አይደለም፣ ትግርኛና ኦሮምኛ ማውራት አለባቸው። አዎ ሚዲያ ማቋቋም አለባቸው ብዬ ነው የማስበው ነው። ይሄ ነው ወዳጅ።
ሰላም ጤና ይስጥልን። እንቆጳዚዮን ከመናገር በፊት ቮይስ ኦፍ አገው የሚል ሰው ገብቷል እና ስሙ በጣም ስለገረበኝ እኔ ቮይስ ኦፍ አማራ፣ ቮይስ ኦፍ አገው፣ ቮይስ ኦፍ ኦሮሞ፣ ቮይስ ኦፍ ትግሬ፣ ቮይስ ኦፍ ምናምን የሚል በጣም ሰልችቶኛል። ቮይስ ኦፍ ሰው ነው እኔ የምፈልገው እና እንዳው የአገው ቮይስ የምትለው ሰው ምን ማለት ለምን ይህን ስም ለራስ እንዳወጣህና ለመከራችን መፍትሄ ምንድን ነው ትላለህ? እስኪ ተናገር። ወያኔ የተከለህ ነው ወይስ በእውነት ቮይስ ኦፍ አገው ብሎ መውጣት ያስፈልጋል? ዋትዘት ምንድን ነው እንዲህ አይነት ነገር? ወያኔ የአገው ሸንጎ የቅማንት ምናምን እያለ ዳይሴክት ሲያደርግ የኖረውን ተከትሎ ሰው ሳያፍር እንዴት ነው እንደዚህ አይነት ስም ለራሱ የሚያወጣው? ምክንያት ካለ ግን ንገረን እስኪ። ከሰው የተለየ ምንድን ነው ቮይስ ሊኖርህ የሚችለው? ክፍት ነው፣ ተናገር። እሺ ቀጥል ወንድሜ። ማን ነው ሊናገር? እንቆጳዚዮን። እሺ እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አይ በቃ እኔ አሁን 2 ነጥብ ብቻ መናገር ነው የምፈልገው። እሺ ይሰማል? ይሰማል። እሺ አይ አንደኛ እኔ ብዙ ጊዜ እንግዲህ ይቅርታ ጋሽ ፋንታሁን ጋር በበርካታ ጉዳይ ላይ ዋጋ እንደከፈለ እናውቃለን እና እኛ እሱን ጉዳይ መረዳት መቻል አለብን። አንዳንድ ጊዜ ከኋላም ከፊትም ምናምን እየመጣን ንቃተ ህሊናችን እንደ አዲስ እንዲፈጠር ለምንፈልግ ሰዎች በጣም በርካታ እየሆን መጥተናል እና በተለይ እንግዲህ ጋሽ ፋንታሁን በብዙ አውድና በብዙ ትምህርት ከግቢ ጉባኤን ከሌሎቹም አንስቶ እንዲሁም በሌላው በፖለቲካል ኢሹዎችም በሌሎቹም ጉዳዮች የትኛውም ሳይመርጡ ንቃተ ህሊናችን ፈጥረውልናል። ይህንን በትክክልም መርዳት መቻል አለብን። ሲቀጥል ግን እንግዲህ መቼስ እንደ አልፎ አዋጅ ውሃ በየጊዜው ንቃተ ህሊና ሲፈጠር ስለማይኖር አንዳንድ ጥያቄዎች ስለምሰማ ነው ባይዙ እንደዚህ አይነት ነገር እንትን ያልኩኝ። ምናልባት ይሄንን የትግራይ ወንድሞቻችን፣ የኦሮሚያ ወንድሞቻችን፣ ሌላውም በቃ በጎ ሀሳብ ያለው ሰውን ሁሉ በእኩል መጠን ከዛሬ 5 ዓመት በፊት ብዙ ጩኸቶች እየጮኸ ሰምቻለሁ ጋሽ ፋንታሁን። ይህንን እንግዲህ እዚህ ቤት ያላችሁ በሙሉ መረዳት ብንችል አሰባለኝ። ወደ ጉዳይ ስገባ እኔ ምንድን ነው የሆን ነው? እኔ በነገራችን ላይ አሁን እኛ ቢያንስ እንኳን ዝም ብሎ ባይጠቅመንም ኤቢሲዲ ቆጥረናል ማለት ይሄ ማመዛዘን የሚችል አይምሮ አለ እና ይሄንን ነገር ከሆነ ለምንድን ነው በጎ ሀሳብ ካላቸው የትኛውም ብሔር ይሁኑ ሰውነታቸው ብቻ ቀድሞብን ለሀገር ግንባታ ለሃይማኖታችን ጠበቃ ሆነን መወያየት እንኳን መቻል በቃ አልቻልንም? ምን ሆነን ነው? እሱ ነው መታየት ያለ። እዛ ሰውነት ላይ መቆም ከቻለን ብዙ ጉዳዮቻችን ይስተካከላሉ ተብሎም ስለሚታሰብ ማለት ነው። እና እኔ እንደ መፍትሄ እሱንን ነገር ብንወስድ ወንድሞቻችንም እህቶቻችንም ይህን ድምፅ የምትሰሙ ሁሉ እንዲህ አይነት ጉዳዮችን በነገራችን ላይ ብቻችን የምንቆምባቸው ፓርቶች አሉ። በሆነ ነገር ሂደን ውሽቅ እንላለን። በዚህ ልክ ደግሞ መካሪና አመካካሪ ሆነን ራሳችን አዘጋጅተን ስንቀር በጣም አናፍርበት። በጣም ሶሪ ለቃላት አጠቃቀሚ እና እኔ አሁን እሱንን ነገር በትክክልም መረዳት ያለብን ይመስለኛል። በቃ ሰው ነን አይደለ? ሰው ከሆነ ያንን በስብና ልክ መደረግ ያለበትን ነገር ሁሉ ሚዛናዊ ሆኖ ጉዳዮችን ማስኬድ ጥሩ ነው ብዬ አስባለሁ። በሁለተኛ ደረጃ በተለይ አሁን ወደ አሁን እየመጣ ያለው ቅድም መምህራችን ሲሉት እንደነበረው በሃይማኖት ካባ ተሸሽገው ምንድን ነው ይሄ ኩል የሚያደርጉት አካላትን በትክክል መለየት። አባቶቻችን ማን ናቸው እንዴ? ንቃተ ህሊና የሚፈጥሩ ወንድሞቻችን እነማን ናቸው የሚለውን በትክክልም መተንተን መረዳት አስፈላጊ ነው። በእርግጥ ይህን የዘመን ትውልድ ከንባብም ከእሴትም ከሆነ ነገርም ስለራቀ ይመስለኛል እንዲህ አይነት ጉዳዮች በጣም ይጠናወቱታልና እሱ ነው አሁን እንደውም እኔ ሶሪ ምናልባትም እንዲህ አይነት አጠቃቀም ስጠቀም አሁን በመስጊድ ብሎም እኔ ኦርቶዶክሳዊ አማኝ ነኝ። በእኛ ቤተክርስቲያን ሳይቀር
እዛ ዝም ብለው ፍሮንት ላይ ያሉ ሰዎች ከጀርባ ያለውን ሰው የሚያስከትሉት በምን ሂሳብ መጠን እንደሆነ በትክክል መራት መቻል እና እሱ በጣም አደገኛ ስለሆነ ማለት ነው። በሌላ መልኩ እኔ አሁን የትኛውም ትግል ሊታገል ይችላል። ምናልባት አንዳንድ ቦታ ላይ ድምፃቸው ታፍነው፣ አንዳንዶች ላይ ደግሞ በቃ ሲባል እንደነበረው መሯቸው በቃ ዱሩ ቤቴ ብለው የወጡ እንዲህ አይነት ነገሮች አሉ። ምናልባት እንደዚህ አይነት እድሎችን ሚዲያውን ቅርብ ነው። በሀሳብ ልዕልና በሀሳብ ከፍታ ሀሳቦቻችን ከየትም ይሁን በጎ ሀሳብ ያለው ሰው ሁሉ በዚህ ደረጃ ነገሮችን በሚዲያም ይሁን ሀሳብ መለዋወጥም ይሁን መረጃዎችን በመሰነድም ይሁን ጉዳዮቻችን መስራት ብንችል ሀሳብ አለኝ። ይሄን ስል ግን ምናልባትም አሁን ብዙ ጊዜ ወደ አሁኑ ምን ተፈጥሯል? የፋኖ ትግል እኮ ኦልሬዲ ሌባ ሆነዋል የሚል ትርክት እየመጣ ነው። ማን ነው ይህን የፈጠረው? ራሱ መንግስት። እኛ እናውቃለን። ባይቱ ያደራጃቸው የሚዲያ ሁሉ የዲጂታል የሚዲያ ሁሉ አስቀያሾች እንዳሉ እናውቃለን። ይህን በትክክል በውል መረዳት ያስፈልጋል። እሱ ብቻ አይደለም። በነገራችን ላይ መንገድ ላይ እና ኬላ ላይ ከሚኒሻና ከምናምን ጋር ተደራጅተው ህዝብን በመዝረፍ አንዱ ይህን አደረገ በማለት ትርክት የሚፈጥሩ በርካታ ጉዳዮች አሉ። ስለዚህ ምን እናድርግ? ይህንን በትክክል መረዳት ካለብን ይህንን እንረዳ የሚል ሀሳብ አለኝ። እንግዲህ ወንድሞቼ እነ ነወቴ እነ ግዮን ያው በውስጥ መስመር እናወራለን። በዛ መጠን ጉዳዮቻችን እንትን ብንልና እንዲያው ይሄ አንዳንዴ ጤነኛ ያልሆነ አይምሮ በነገራችን ላይ ብዙ ቢባልም አይቀበልም። በቃ ጀስት ጃምፕ እንለፈው። ያንን አሁን እኛ የሀገር ዕዳ አለብን፣ የቤተክርስቲያናችን ዕዳ አለብን እናውቃለን። የሆነ ወርቅ የሆኑ እንግዲህ ጋሽ ፈንታውን ብዙ ጊዜ የደከመበት ስለሆነ ወርቅ የሆኑ ፕሮፖዛሎች የሚጠቅሙ ሀገር የሚጠቅሙ ቤተክርስቲያን የሚጠቅሙ ፕሮፖዛሎች እንኳን ሄደው ማንንና ማንን እነሱ ካሴት ምረቃ ላይ ናቸው። እነሱ ሰርግ ምረቃ ላይ ናቸው። ይህንን ነው በንቃተ ህሊና ደረጃ ከፍ ማለት ያለብን እና በዚህ ልክ ካልሆን መቼም ቢሆን ስለማንስተካከል እባካችሁ ወንድሞቼ ብለምናችሁ ቢያንስ እኛ ኤቢሲዲም ቆጥረናል፣ ዩኒቨርሲቲ ወጥተናል። ትልቁ ተቋም የሚባለው እንግዲህ ያው ትልቅ ተቋም የሚባለው ዩኒቨርሲቲ ቢያንስ እንኳን ባይጠቅም ዲግሪ አድርገው ነው እንጂ ተምረናል። በሌላ መልኩ እኛ ማለት በአስተሳሰብ በሆነ ነገር ማደግ የቻልን ሰዎች ነንና እኔ ከምንም የሳቢ መጠን ወጥተን በዚህ ደረጃ ጉዳዮቻችን ብናይ ለማለት ያህል ነው። እንግዲህ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን። አንድ ወዳጄን እንግዳ ሳላውቀው ወረድኩበት፣ ዝም አለኝ። እሱ እግዚአብሔር ይስጥልኝ። እሺ እንግዲህ ብዙ ቆይተናል። ዛሬ የተወያየነው ምንድን ነው? የሀገራችን መከራ ሁላችንም እያሰቃየን ነው። ግን አማራ ተከቦ ለ50 ዓመት የዘር እልቂት ተፈጽሞበታል እና ብዙም ሳይነቃ ቆይቶ አብይ የሚባል ሰው እግዚአብሔር ልኮለት እልቂቱን ፊት ለፊት አደረገው። ቀስ ብሎ ስላልጨረሳቸው ብሎ ድንገት ባኖ ተነስቷል። አሁን ያልተነሳ ኦርቶዶክስ የሚባል ድንዙዝ አለ፣ አደንዛዥ ቤት ውስጥ የተቀመጠለት። እንደገና ወደ መሳሪያ የተለወጠና አእምሮ የታጠበ ማህበረሰብ፣ በተለይ ወጣቶችና በጥቅም የተገዙ በኦነግና በህዋት መሳሪያነት ሀገራቸውን የሚያጠፉ ሰዎች አሉ። እነዚህ ሁሉ ተስተካክለው ሀገራችንን ሰላም የምናደርግበት መፍትሄ ሀሳብ ምንድን ነው ብለን ነው የተወያየ ነው። ብዙ ነጥቦች ተነስተዋል። እንዳውም አንዱ በአጋጣሚ የመጣው ሁለቱን ማህበረሰብ የተታለሉ ወይንም በዚህ ተጠቅመው ግፉን ዝም ብሎ ያስቀጠሉ ሰዎች እንዳው ወደ ልባቸው እንዲመለሱ በየቋንቋው ሚዲያ ቢኖር ጥሩ ነው። ሁለተኛ የአማራ የህልውናና የፍትህ ትግል ድል ካገኘ በኋላ ምን አይነት ኢትዮጵያን ይጠብቃል? ከሌሎች ህዝቦች ጋር እንዴት ተዋህዶ ይኖራል? የዘር ህገ መንግስት ሲፈርስ፣ የዘር ክልል ሲፈርስ ህዝብ እንዴት ይሆናል? ተስፋችን ምንድን ነው የሚለውን ከወዲሁ ሰው እየተወያየ በኋላ ሰርፕራይዝድ ከመሆንና ከመጨቃጨቅ ወይንም እንደ ወያኔ የብሔር ብሔረሰብ ኮንፈረንስ ብሎ ኢትዮጵያን የሚጠሉ ሰዎች ሰብስቦ አሰብን ማነው ኤርትራን አስገንጥሎ ከዛ በዘር ሀገር ሸንሽኖ አማራን ለማሳነስ እዛም ቆርሶ ካርታ ሰርቶ ከሆነ ዓመት በኋላ ጦርነት ፈጥሮ ደግሞ የፕሪቶሪያ ስምምነት እያለ ደግሞ ያንኑ ያበላሸውን እያዞረ ህዝብ ዳግም እንዳይገናኝ ከማድረግ
አሁንም አማራ ካሸነፈ በኋላ መሪውን አማራ ህዝቡ ነው፣ ግን እንመራለን የሚሉ ሰዎች ደግሞ በውጭ ተላት ተጠልፈው ሌሎች ህዝቦች የማይወዷቸው ጠባይ እንዳያበቅሉ ከአሁኑ ምን እንስራ ብለን ነበረ እየተወያየን ቪዥን ይዘን ትግሉን ደግፈን ነፃነታችን እንዲፈጥን ስንደግፍ በጭፍን ሳይሆን በታወቀ መርህ ከድል በኋላ የተስማማንበት አገር ምን አይነት አገር፣ ምን አይነት አስተዳደር፣ ምን አይነት መርህ፣ ምን አይነት እውቀት የሚለውን ከአሁኑ እንወያይ ነበረና ይሄ እንግዲህ ሳምንታት ሁሉ ብናወራው የሚያልቅ አይደለም። እናንተ ባላችሁበት ተወያዩ። አንድ ሰው ግን ቢናገር ደስ ይለኝ ነበር። ይሄ ቮይስ ኦፍ አገው የሚል ፈቅጄ ያስገባሁት አውቄ ነው። የደከመኝ እኔ እንዲናገር ነው የምፈልገው። አመሰግናለሁ እሺ ስላስገባኝም በጣም አመሰግናለሁ። እኔ እዚህ ፔጅ ላይ መጀመሪያ ቀኔ ነው ምናልባት